ሴት ልጅ ሁሉ ነገር ይገባታል። እናት ናት፣ እህት ናት፣ ሚስት ናት እና ዛሬ እንግዲህ ሩታ አብርሽም በተለይ ታዋቂ ኢንፍሉዌንሰሮች የተባሉ እንግዲህ ተገኝተው የጃካፕል የልጃቸውን የ1 ዓመት የልደት በዓል እያከበሩ ነበር። ሰላም ሰላም ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እና ሩቴና አብርሽም እዛ ፕሮግራም ተገኝተዋል። እውነት ለመናገር በጣም ደስ የሚሉ ጥንዶች ናቸው የጃካፕል ፋሚሊዎች ማለት ነው። ያው እኛ ስለማንከተላቸው ወይም ደግሞ እዚህ ጋር ቪዲዮችን አምጥተን ሼር ስለማናረጋቸው እንጂ በጣም ደስ የሚሉ ናቸው። እውነት ለመናገር በቃ እንዴት ነው ወንድ ልጅ ወንድ ሆኖ ለቤቱ ለትዳሩ ለሚስቱ በቃ አለ አይደለ የሚለፋ ወንድ ሲሆን ደስ ይላል። እንግዲህ ዛሬ በልጃቸው የ1 ዓመት ፕሮግራም እንዲሁም ደግሞ አንቨርሳሪያቸውንም እያከበሩ ነበር። ለሚስቱ የመኪና ስጦታ ሰጥቷታል። እውነት ለመናገር በእንደዚህ አይነት አጋጣሚዎች ከእንደዚህ አይነት ሰዎች የምንማረው ብዙ ነገር አለና እስቲ ዛሬ ራሱን ሩትና አብርሽን ሳያቸው እርግጠኛ ነኝ እነዚህ ወጣቶች ከዚህ በፊት አብረው አንዴ ሁለቴ ቪዲዮ ፖስት አድርገው ነበር ካስታወሳችሁ፣ በተለይ ሩታና አብርሽ ወደ አዲስ አበባ በገቡበት ታይም ላይ ማለት ነውና ከዛ በኋላ ግን ቪዲዮ ላይ አናያቸውም። ግን ደግሞ ያው ሰው ሁሉ ግዴታ ቪዲዮ ላይ ያላየናቸውን ማለት ያላቸው ሶሻል ላይፋቸው የኮሚኒኬት የሚያደርጉት ነገር ይቀራል ማለት አይደለም። በስልክ ያወራሉ ብቻ ሌላም ነገር። ግን በጣም ደስ ያለኝ ነገር በጣም ነው የምወዳቸው የጃካፕል ፋሚሊዎችን በጣም ነው የምወዳቸው። ይሄ ረጋ ያሉ ይሄ ልታይ የማይሉ በጣም ረጋ ያሉ በተለይ የመጡበትን ሁኔታ ብዙ ጊዜ ይናገራሉና በተለይ ደግሞ ባሏ በጣም ጎበዝ ስራ ሰው ለሚስቱ ለልጁ የሚለፋ በቃ ይሄ እንዴት ነው ከማውራት ይልቅ አሳይቶ የሆነ ማሳየት የሚፈልግ ሰርቶ ማሳየት የሚፈልግ አይነት ልጅ ነውና እውነት ለነሱ በጣም ደስ ያለኝ። ልጃቸውም እንግዲህ 1 ዓመት ሞልቷታል። ድጋሚም ደግሞ እርጉዝ ትመስለኛለች፣ ብቻ አላውቅም። ያ መቼም እኛ ሰው ፈር ሲልብን አርግዛ ነው ይወር ደግሞ ከሰብ ካለብን ወይ አሞት ነው እንላለን እና እውነት ለነሱ ነው በጣም ደስ ብሎኛል። ሩቴና አብርሽ እንግዲህ የተገኙበት ዋናው ምክንያት ያው ተጋብዞ ቢሆንም ግን የሆነ የሚሸተኝ ነገር አለ። እውነት ሩታና አብርሽ ጋር የሆነ ሰላም ፍቅር የሚታየኝ ነገር አለ። ያም ሆኖ ሳለ ደግሞ እንዴት ነው ይሄ ከካሜራ ጀርባ ያለው ነገር እንዴት ነው ላይፋቸው እንዴት ነው ምናምን ነገር ብለን ከራሳችን ጋር እንሟገታለን አይደል? ያው ስለምንወዳቸው አብሮ እንዲሆኑ ስለምንፈልግ የሆነ በቃ አይደለ? በተለይ ልጃቸውን እኔ እውነት ይሄን ፕሮግራም ዛሬ ስመለከት የአብርሽና የሩታ በቃ መቼ ነው ማለት ላይፋቸው ተስተካክሎ ወደ ነበሩበት እንኳን መሆኑ ባይችሉ በቃ ሰላም ፈጥሮ እንደዚህ አይነት ፕሮግራሞች እንደዚህ አይነት ኢቨንቶችን አዘጋጅተው ከጓደኞቻቸው ጋር በቃ ከአብሮ አደጎቻቸው ጋር የሆነ እንደዚህ አይነት ነገር እንዲያሳልፉ ምኞቴ ነው። እውነት ዛሬ አሁን በጣም ብዙ ታዋቂ ኢንፍሉዌንሰሮች አሉ እዚህ ፕሮግራም ላይ የታደሙ ማለት ነው። በጣም አብዛኞቻቸውን ታውቋቸዋላችሁና እነ ሩቲም ደግሞ እንደዚህ አይነት በቃ ፕሮግራም አዘጋጅተው በእርግጥ ከአንድ ሁለቴ ሶስቴ ሰርፕራይዝ አድርጓታል። ያው በዩቲዩብ መንደር ነው እንጂ እንደዚህ ጓደኞቹን ሰብሰብ አድርጎ ምናምን የሆነ ኢቨንት አዘጋጅቶ ባይሆንም ያው ሰርፕራይዝ አድርጓታል። ያም ቢሆን ደግሞ ቢያንስ ከነዚህ ልጆች ልንማር እንችላለን ብዙዎቻችን። በቃ ይሄ መከባበር ካለ ትዳር ላይ በቃ መናናቅ የሌለበት ላይፍ ደስ ይላል። በጣም ነው የሚያከብራት፣ በጣም ነው የሚወዳት። እሱም የራሱ ስራ አለው፣ እሷም በእርግጥ ቤት ውስጥ የምትሰራቸው ስራዎች ይኖራሉ ደግሞም አሉ። አሁን ላይ ያው ታውቃላችሁ ዘመኑ በጣም የሰለጠነበት 21ኛ ክፍለ ዘመን ላይ ያለነው። በሶሻል ሚዲያ ብዙ ስራዎችን ብዙ ኦንላይን ቢዝነሶችን ይሰራሉና እሷም የራሷን ስራ ትሰራለች፣ ልጇን ታሳድጋለች፣ ቤቷን ትመራለች፣ ትዳሯን ትመራለች እና እውነት በጣም የሚያስቀኑ ካፕሎች ናቸው። እና የኔ ቤተሰቦች ሁላችሁንም ጥሩ መልካም ትዳር ይወፍቃችሁ። በተለይ ስደት ላይ ያላችሁ በሰላም ላገራችሁ ከምትወዷቸው ቤተሰቦቻችሁ ጋር በሰላም ያገናኛችሁ። ሌላ ያው ምን እላችኋለሁ ምርቃት ነውና እውነት ዛሬ በጣም ደስ ብሎኛል ስላየኋችሁ። እኔ እንደውም ሩታ በየትኛው ቻናል ላይ የመጣችሁ እያልኩ ነበር። የሆነ ቪዲዮ ተቆራርጦ ምናምን ነገር እያየሁኝ ለካ የነጃ ካፕል ላይ ዛ ፕሮግራም ላይ ታድመው ነውና ብቻ የኔ ውዶች ይሄ አሁን ላይ መበሻሸቁ በተለይ ይሄ አሁን ላይ ከነዳኒ ጋር ምናምን ነገር የሚደረገው ነገር ቀርቶ በቃ እንደዚህ ሰላም ይሄ በቃ ፍቅር የሞላበት ሰዎች የሆነ ደስ ብሏቸው እንዲያዩት ገብቷቸዋል። አሁን እነሱ እንደዚህ በሰርፕራይዝ እንደዚህ በተለያዩ ነገሮች ቢመጡ ሰው ምን ያህል ደስ እንደሚል ታውቃላችሁ አይደለም?
አሁን ላይ እኛ እንኳን በእነሱ ቪዲዮ አስተያየት ለምንሰጠው ራሱ በጣም ብዙ ሰዎች እኛን ይሳደበናል። አንቺ ማን ነው የምትደግፊው? ሩታን ነው ወይስ የምትደግፊው? አብርሽ ነው የምትደግፊው? እኔ ከሁለቱም ጋር ጥላቻ የለብኝም። ገብቷችኋል አይደለም? ጥፋተኛ የሆነን ሰው ጥፋተኛ ነው እላለሁ። ግን አዎ ከሴት ጎን ነው የምቆመው። ሩታን በጣም ነው የምወዳት። በጣም ለሱ ያለኝ ቦታ የተለየ ነው። ግን ደግሞ ካጠፋች ሩታ አጥፍታለች፣ ከጥፋቷ መመለስ አለባት ብዬ ማለት መብቴ ነው። ገብቷችኋል አይደለም? እናንተ የመቀበል ያለ መቀበል የራሳችሁ ችግር ነው። ስለዚህ አሁን ላይ ይሄ የሚያደርጉትን መበሻሸቁም ይሄ መናደዱን ምናምን ትተው በቃ ይሄ ሰላማዊ የሆነ በቃ ይሄ እንዴት ነው ጀስት አሁን ላይ ዛሬ አሁን ወደ እናንተ ይላችሁ የመጣው ቪዲዮ ደስ ስላለ ነው አይደል? እነዚህ ልጆች ሁኔታቸው የፍቅር ላይፋቸው የመጡበት ባል ለሚስቱ ያለው ክብር ምናምን ነገር። ስለዚህ እንደዚህ ነገሮችን ቢሰሩ እንደዚህ ነገሮችን ቢያደርጉ ሰዎች ይወዷቸዋል፣ ሰዎች ያከብሯቸዋል። አሁንም ሰዎች ይጠሏቸዋል ማለት አይደለም። ግን ከዚህ በፊት የመጡበት መንገድና አሁን ላይ እያሳዩን ያሉት ነገር አንድ አይደለም። ገብቷችኋል አይደለም? በተለይ አሁን ላይ ዳኒ መምጣቱ ለእኔ ምንም የተዋጠልኝ ነገር የለም። ማለት መምጣቱ ደስ ይብለኝም፣ ግን ይሄ አለ አይደለ በባልና ሚስት መሀል ገብቶ ነገሮች እንደመበጥበጥ ነው። ኦኬ ምናልባት ተለያይተዋል፣ እነሱ ዲቮርስ ስላደረጉ ከዚህ በኋላ አብሮ መመለስ አይችሉም። ግን ተመልሰው ራሱ አብሮ መሆኑ ባይችሉም የሆነ መከባበር ማለት ጥላቻ ላይ ክብር ግድ ሊኖር ይገባ። አንድ ሰው ስጣሉት ልታከብሩት የሆነ መስመር ልታበጁለት ትችላላችሁ እንጂ ዝም ብላችሁ እንደመጣላችሁ ስለተጣላችሁ ብቻ የሆነ መናገር መሳደብ የለባችሁም። ስለዚህ ሩታም ያላትን ኳሊቲ ማውረድ የለባት። በቃ በጣም ኩል ናት፣ ኳሊቲ የሆነች ልጅ ናት፣ በጣም ፐርፌክት ናት፣ በጣም ስማርት ናት፣ በጣም በራሷ ኮንፊደንስ ያላት ሴት ናት። ግን እነዚህ ልጆች በዙሪያ ሆነም ካሉ ገደል ከመግባት ምንም ወዷ ለምትለው ነገር የለም። እኛ ደግሞ እሷ ጠንከራ ጎበዝ ሆና ከዚህ በተሻለ መጠን የሆነ ከፍታ ላይ ነው እሷን ማየት እንፈልገው። በተለይ ደስታ እንደማትፈልገው ነግረዋለች። አንድ ሰው ደግሞ እንደማትፈልገው ከነገረችው እሷ ህይወት ውስጥ ምንም አይደለም። በቃ አንድ ሰው እኮ ካልፈለጋችሁ እሱ ህይወት ውስጥ እናንተ ለእሱ ምንም ናችሁ። አሁን ላይ ዳኒ ምናልባት እንግዲህ ከዚህ በፊት የራሳቸው የነበራቸው ግንኙነት ኖር አልኖር እነሱ ናቸው የሚያውቁት። ከዛ ቀጥሎ ደግሞ የኔ ነው ልጁ እስከማል ድረስ ምናምን ነገር በእንደዚህ ያህል መናነቅ የለባቸውም። ይሄ ነገር ጭራሽ መወራትም የሌለበት አይዲያ ነው። በተለይ በልጅ ዙሪያ ገብቷቸው አለ ሰው አይምሮ ላይ የሚፈጥረው ጥያቄ አለ። እነዚህ ልጆች ምን እያደረጉ ነው? እኛንም እየሸወዱን ነው ወይ? እውነት ልጁ የዳኒ ነው? እንደዛ መባል የለበት። ስለዚህ ሩቲ ይሄኔ ቆንጆ አንዳንዴ መናገር ያለብሽ ቦታ ላይ መናገር አለሽ። አይ በቃ ይሄ ነው። እንዴት ነው ልጁ ያንተ ሊሆን የሚችለው? ምን አስበክ ነው? ለምን ኦዲየንስ ብዙ ነገር ነው የሚያስበው። እርግጥ ሰው ስላሰበና ስላላሰበ አንቺ እንደዛ ነሽ ወይ አንተ እንደዛ ነህ ማለት አይደለም። አንድ ሰው ስለራሱ ነው የሚያውቀው። ግን ሆኖም ሳለ ደግሞ ለስራም ለድራማም ቢሆን መስመር ማበጀት ያለባችሁ ቦታ ላይ መስመር አብጁ። አብርሃም እንደፈለገች መሆን ትችላለች። እኔ እንደፈለገች አትሆን አላልኩ። ግን ይሄ ቤት እኔ ብዙ ላይፍ፣ ብዙ ታሪክ፣ ብዙ ትዝታ፣ ብዙ በቃ እዚህ ቤት በጣም ብዙ የሆኑ ቤዝ የሆኑ መሰረት የሆኑ ነገሮች አሉኝ። እኔና ሩታ ያልጨረስነው ብዙ ነገር አለ፣ እናንተ ማታውቁት ነው። ስለዚህ ውጭ እንደፈለገች ትሁን፣ ቤት ውስጥ ግን ማንም እንዳይመጣ። በነገራችን በጣም እኮ ነው የሚዋዱት። የሚያናድደው ነገር እየተዋደዱ በመካከላቸው እንደዚህ ነገር መፈጠሩ። ሁለታቸው ማል ፍቅር አለ፣ ሁለታቸው ማል መፈላለግ አለ፣ ሁለታቸው ማል በቃ አብሮ እንዲሆኑ የሚፈልጉት ነገር አለ። ግን በመሀል የማይስማማቸው አንድ ትልቅ ድልድይ አለ። ድልድዩን ግን መበጠስ አልቻሉም። በተለይ አብርሃም እኔ ይቅርታ ለምን እንደሚፈራው አላውቅም። በቃ ይሄ ይቅርታ ጠይቆ ሰላም እንዴ ምን ማለት ነው እንዴ? ይቅርታ እኮ መሸነፍ አይደለም። ይቅርታ እኮ መዋረድ አይደለም። ይቅርታ እኮ የሆነ ራስ ዝቅ ማድረግ አይደለም። ይቅርታ የሚል ሰው ነው በጣም ትልቅ ሰው። አንድ ሰው አንዳንዴ ነገሩን ማስተካከል ሲፈልግ፣ ነገሩ እንዳይበላይ ሲፈልግ ካለ ጥፋቱ ይቅርታ ይጠይቃለም። ነገሩን ማጣት ስለማይፈልግ ማለት ነው። በእርግጥ ሩታ ብዙ በደል ደርሶባታል። ብዙ ነገር ሆናለች። ግን ደግሞ ነገሮችን ማስቆም የምንችለው በዚህ አይነት ሁኔታ አይደለም። ገብቷችኋል? በዚህ አይነት ሁኔታ አይደለም። ሲቀጥል ደግሞ ዳኒና ደስታ እኔ የሚታወቁ አይነት ነው ይመስለኝ። ማለት የሆነ ትውቅ ያላቸው ሆም ብለው አብረው የሆነ የጠነሱት ጥንስስ ራሱ ሳይኖር አይቀርም እንጂ ዝም ብሎ አሁን ላይ ዳኒ ከመሬት ተነስቶ መጥቶ ሶስቱ ምናምን የሚመጡበት ምንም ጉዳይ የላቸውም። እርግጠኛው የምነግራችሁ ዳኒና ደስታ ይታወቃሉ። እንደገና ሲቀጥል ደግሞ ምናልባት አሁን ላይ ቅድም ብያችኋለሁ፣ ትናንት ተናግሬያለሁ። ምናልባት አሁን ላይ ዳንኤል የመጣው እሷ አጠገቧ ሆኖ ምናልባት አብርሽ ተናዶ በቃ ላለ ትክክለኛ ስሜቱን ለማየት ይወዳታል፣ ያፈቅራታል። አንዳንዴ ሰውን በማስቀናት ምናምን ነገር የሚመጣ ነገር የለም። ትዳር ይፈርሳል እንጂ ትዳር በእንደዚህ አይነት ሁኔታ ይመለሳል ብዬ ተስፋ አላደርግም። እንደዛ ማየት ነገር ይመስለኛልና እስኪ የሚሆነው ነገር አብረን የምናየው ይሆናል።
ዳኒ ግን በተሻለ መጠን ግን የሆነ ግትራቱ ማለት ስማርት ነ አራዲ ነክ ጉበዝ ነክ የሆነ ወንዳ ወንድነት በጣም ደስ ይላል ምናምን ግን የሆነ ብዙ ግትር ማለት አንዳንድ ነገሮች ላይ ማለት አብርሃም ምንም ቢሆን የልጁ አባት እስከሆነ ባሏ እስከሆነ ከዚህ ማለት ከዚህ ቀደም ባሏ ነው አይደል አሁን ላይ ተፋታን ቢሉ እስከሆነ ልታከብረው ሪስፔክት ልታደርግ ይገባል። እስከዛሬ የት ነበርክ? ኦኬ ምናልባት በቪዲዮ ነው ያልመጣከው በካሜራ ጀርባ ነበር ኦኬ ሊሆን ይችላል። ከዚህ በፊት በጣም ብዙ ነገሮች ተፈጥሯልና አብርሃም ወደ ነበራችሁበት በፊቱ ችግራችሁ እንዳትመለሱ ስለሚፈራ ነገሮችን ለመፍታት ሞክሮ ነበር ተናተላ ግን አልተቻለምና የሆነ ሰዓት አጋባ ውስጥ ተጋብታችሁ ነበር። ብቻ ለማንኛውም ለጃካፕል ፋሚሊ ለልጃቸው እንኳን ተወለሽ ማለት ተወዳለው ልጃቸውን እግዚአብሔር አምላክ በጣም በሞገስ ያሳድግላቸው። አብርሽና ሩታም ደግሞ በመልካም ነገር እንደሚመጡ ተስፋ አድርጋለሁ። ቤተሰብ ለቻናል የተቆናችሁ ሰብስክራይብ በማድረግ ቤተሰቡን ወዳችኋለሁ። ባይ ባይ።